አንዳንዴ እዚህ ቻናል ላይ የሚሰጣቸውን ምክሮች እየተቀበላችሁ ሁሉንም ነገር ብታደርጉ እንኳን በህይወታችሁ ምንም አይነት ለውጥ ሳትመለከቱ ትቀራላችሁ። ያጋጥማል። እናንተም ደግሞ ውጥረት ውስጥ ትገባላችሁ። ለምንድነው ይሄ ነገር እየሰራልኝ ያልሆነው? ማድረግ ያለብኝን ነገሮች እንዳለ አድርጌያለሁ፣ ነገር ግን ምንድነው የጎደለኝ ብላችሁ ታስቡ ይሆናል። አንዳንድ ምክንያቶች ሊኖሩ ይችላሉ። ከነዛም ውስጥ አንዳንዶቹን በዛሬው ቪዲዮ እንመለከታለን። መጀመሪያ የምናየው የአእምሯችንን ሞገዶች ነው። ከዛ በኋላ አሁን ካለንበት እውነታ ብለን ካሰብነው ነገር እንዴት ትራንሰንድ ማድረግ እንደምንችል ነው። ቀጥሎ አመለካከታችንን ወይንም ደግሞ ህይወትን የምንመለከትበት መነጽር አለ። በመጨረሻም ደግሞ በህይወታችን ለሚፈጠሩብን ነገሮች የምንሰጣቸውን ትርጉሞች እንመለከታለን። ምናልባትም እነዚህን ነገሮች ስላላስተካከላችሁ ይሆናል እስካሁንም የምትፈልጉትን ነገር ሳታገኙ የቀራችሁት። ብዙ ጊዜ ማኒፌስቴሽን ስለሚባል ነገር ስትሰሙ የተለያየ አይነት አረዳድ ይኖራችኋልና እሱን ነገር ከመጀመሪያው እናስተካክለዋለን ማለት ነው። ታዲያ የመጀመሪያው ስራችን ምንድነው ብያለሁ? ስለ ብሬን ዌቭ እናወራለን። የአእምሯችሁን መውገድ እንዴት አድርጋችሁ መቀየር እንደምትችሉ እንማራለን። ይህንን ነገር ከስፒሪቹዋል ወይንም ከመንፈሳዊ ጎን እንመለከታለን፣ በሳይንሱም እናየዋለን። እቺን ህይወት ብላችሁ የምትጠሯት ነገር ወይንም ደግሞ ይቺ የእናንተ ዓለም የሆነችዋ የሰብኮንሽስ ማይንዳችሁ ውጤት እንደሆነች ማወቅ አለባችሁ። ይህ ማለት ድብቁ ህሊናችሁ ውስጥ የሚካሄደውን ነገር እዚች በግልጥ ዓለም ላይ ትመለከታላችሁ። ያለንበት የኮንሽስነስ ደረጃ ወይንም ደግሞ ስቴት ኦፍ ማይንድ በዚህች ምድር ላይ እየተንጸባረቀ ይመጣል። ማለትም ደግሞ ህይወታችን የኮንሽስነስ ድሮፕሌት ወይንም ጠብታ ነች ማለት ነው። ታዲያ አሁን አንድ ሰው ማድረግ ያለበትን ነገር እንዳለ ቢያደርግ፣ ለራሱ አዎንታዊ ነገሮችን እየጻፈ እየደጋገመ ቢያነባው ወይንም ደግሞ ቪዥዋላይዝ ቢያደርግ፣ በምናቡ ቢመለከተው ወይንም ደግሞ ማንኛውንም የምፈልገውን ህይወት ያመጣልኛል ብሎ የሚያስበውን ነገር ቢያደርግ፣ እቺን ነገር ካላስተካከለ ምንም ሊሳካለት የሚፈልገውንም ህይወት የሚያገኝ ሰው አይሆንም። ታዲያ አሁን ምንድነው ስህተቱ ካላችሁ፣ ከተሳሳተ የአእምሮ ሞገድ ላይ መነሳት የለባችሁ። አሁን እዚህ ጋር ልብ በሉ። የአእምሮ ደረጃ ወይንም ደግሞ ስቴት ኦፍ ማይንድ አላልኩም፣ የአእምሮ ሞገዶች አሉ። ብዙ ጊዜ እኛ የሰው ልጆች የምንቆይበት የአእምሮ ሞገድ ቤታ ዌቭ ይባላል። አሁን ይሄ የአእምሯችን ሞገድ በፍጥነት የሚሄድ ሞገድ ነው። ከ12 እስከ 30 ሄርዝ ይሄዳል። ስለዚህ ፈጣን ሞገድ ነው ማለት ነው። ልክ እንደ ፈጣን ባቡር አድርጋችሁ አስቡት። እናንተ ባቡር ጣቢያ ሆናችሁ ያ ፈጣን ባቡር እያለፈ ቆይ እስቲ በሩን ከፍተውታል በፍጥነት ሲያልፍ እኔም ዘልዬ ይገባለሁ ብላችሁ ብታስቡ ምንድን ነው የሚከሰተው? የመውደቅ እድላችሁ ከፍ ያለ ነው። ባቡር ውስጥ ብትገቡ ባትገቡም መውደቃችሁ አይቀርም፣ ምክንያቱም በፍጥነት እየተንቀሳቀሰ ነው። የአእምሯችን ቤታ የሚባለው ሞገድም ልክ እንደዚህ ነው፣ በጣም ፈጣን ነው። በመንፈሳዊም ዓለም ውስጥ ህይወት ወይንም ሪያሊቲ በአጠቃላይም እውነታ ብለን የምናስባት ነገር እንዳለ እንዴት እንደምትሰራ ተጽፎልናል። ከሰማይ ካልተሰጠው ሰው አንዳች ሊቀበል አይችልም የሚል ቃል አለ። ምን ማለት ነው? ሰማይ የሚለው ቃል መንግስተ ሰማያትን ሪፈር ሲያደርግ ያ ማለትም ደግሞ ሄቨን ማለት ነው። ሄቨን ኢዝ አ ስቴት ኦፍ ማይንድ ብያቸዋለሁ። አይምሯችሁ ውስጥ የራሳችሁን ሄቨን ወይንም ደግሞ የራሳችሁን ሄል ልትፈጥሩ ትችላላችሁ። የራሳችሁ ስቴት ኦፍ ማይንድ ነው። ስለዚህ አይምሯችሁ ያለበት ደረጃ ሄቨን የሚባል ደረጃ ከሆነ ወይንም ደግሞ በዛ ኮንሽስነስ ውስጥ ካላችሁ እዚህ ምድር ላይ የምታዩት ነገር አይምሯችሁ ውስጥ የነበረውን የሄቨን ኮንሽስነስ ምስክር ወረቀት ይሆናል ማለት ነው። ፍቃድህ በሰማይ እንደሆነች እንዲሁ በምድር ትሁን ማለትም ይሄ ነው። ሰማይ ዘ ስቴት ኦፍ ማይንድ ወይንም ደግሞ ሄቨን ያልነው የእናንተ ከፍተኛ የሚባለው የኮንሽስነስ ደረጃችሁ ነው። እዚህ ደረጃ ላይ ከደረሳችሁ እዚህ ደረጃ ላይ ያሉትን ነገሮች እንዳለ በህይወታችሁም ትመለከታላችሁ ነው የሚለን። ከሰባቱ የሄርሜቲክ ፕሪንሲፕሎች ውስጥም አንዱ አዝ ዊዝን አዝ ዊዛውት ይሰኛል። በውስጥ እንዳለ በውጭም ይሆናል እንደማለት ነው። አሁን ሄቨን ወይንም ደግሞ ሰማይ፣ መንግስተ ሰማያት ወይንም ፐርፌክት የተባለ ቦታ ገነት ሲባል ምን ማለት ነው? አምላክ የሚቆይበት ቦታ ነው አይደለ? በየትኛውም እምነት ውስጥ ካያችሁት ያ ፐርፌክሽንን ወይንም ፍጹምነትን የሚያሳይ ቦታ ነው። ስለዚህ ምንን ሪፕሬዘንት ሊያደርግ ወይንም ምንን ሊያመለክት ይችላል ካላችሁ፣ ውስጣዊ የማይጠገብ ሰላም፣ የማይጠገብ ደስታ፣ የማይጠገብ እርካታ፣ በእንግሊዘኛ ቃሉ ብሊስፉል ይሉታል። ያንንም ሲተረጉሙት ፐርፌክት ሃፒነስ ይላሉ። ፍጹም ደስታ እንደማለት ነው። በተጨማሪም ደግሞ አባንደንስ ያለበት ቦታ ነው። ይህ ማለት ምን ማለት ነው? ሁሉም ነገር በመትረፍረፍ ነው፣ በበቃኝ ነው። መቼስ ገነት ወይ ጀነት ገብቼ የሆነ ነገር ያምረኛል ብላችሁ አታስቡም። የሚያስፈልገኝ ነገር ሁሉ አለ ብላችሁ ነው የምታምኑት አይደል? ስለዚህ ሄቨን ማለት ስቴት ኦፍ ዲዛይርለስነስ ማለት ነው። በቃ ምንም ነገር የማትፈልጉበት ቦታ፣ ሁሉም ነገር በእጃችሁ ላይ ነው፣ ሙሉም ናችሁ። አሁን ታዲያ ይህንን ምሳሌ ሲሰጣችሁ ገነት ስትገቡ ስላችሁ የሆነ ዴስቲኔሽን ወይንም የምትደርሱበት ቦታ አድርጋችሁ እንዳታዩት። ምክንያቱም ቦታ አይደለም፣ ኮንሽስነስ ነው ብያችኋለሁ። ውስጣችሁ የሚቀመጥበት ደረጃ ነው። ታዲያ የሰው ልጅ ብዙ ጊዜ የሚቆየው በዚች ቤታ በተባለው ዌቭ ላይ ነው ብያችኋለሁ። ሞገዶቹ በፍጥነት የሚርገበገቡበት ስቴት ነው። ታዲያ ይህንን የአእምሯችንን ሞገድ ወደ ስቴት ኦፍ ሄቨን ለመቀየር ምን ማድረግ አለብን ካላችሁ፣ ከቤታ ዌቭ ወጥተን ወደ ቴታ ዌቭ መግባት አለብን።
ቴታ ዌቭ ልክ እንደ ቤታ ሁሉ በአይምሯችን ውስጥ ያለ ሞገድ ሲሆን የሚርገበገብበት መጠን ግን ዝቅ ያለ ነው፣ ከ4 እስከ 8 ሄርትዝ ድረስ። ይህም በሳይንስ ስቴት ኦፍ ሪላክሴሽን ይባላል። አይምሯችሁ ዘና የሚልበት፣ ሰውነታችሁም ለቀቅ የሚልበት ሰዓት ነው። ታዲያ ብዙ ጊዜ በድህነት ውስጥ ያደጉ ልጆች በህይወት ዘመናቸውን በድህነት ውስጥ የሚቀሩት ለዚህ እኮ ነው። ሲያድጉ በዚህ ተንስ በሆነው በቤታ ስቴት ውስጥ ነው የሚያድጉት። ይህንን ቴታ ዌቭ ከመተኛታቸው በፊት ነው እንጂ ከዛ ውጪ ምንም ኤክስፒሪየንስ አያደርጉትም ማለት ነው። ታዲያ ህይወታቸው ሙሉ ለሙሉ በጭንቀትና በውጥረት የተሞላ ከሆነ ቴታ ዌቭ ላይ አይደሉም ማለት ነው። ይህ ማለት ምን ማለት ነው? ዘና አላለም። አይምሯቸው ሁሉም ነገር የሱ እንደሆነ ረስቶታል። ስለዚህ ልክ እንደ ቃሉ ከሰማይ ካልሆነ አይሰጥህም ተብሎታል። ማለትም ደግሞ ኢን ስቴት ኦፍ ሄቨን ካልሆነ ያ ሰው ምንም አያገኝም። ከሰማይ መቀበል ከፈለግን ምንድነው ማድረግ ያለብን? አይምሯችንን በዚህ ስቴት ውስጥ ማስቀመጥ። ውስጣዊ ሰላም፣ እርጋታ፣ ሰከን ማለት፣ ፍጹም ደስታ፣ ፍጹም እርካታ፣ እነዚህ ነገሮች እንዳለ በእኛ ውስጥ ሊኖሩ ይገባሉ። ያንን ነገር በውስጣችን ስንይዝ እቺም ዓለም የውስጣችንን ፍጹም ደስታ፣ የውስጣችንን ፍጹም እርካታ፣ የውስጣችንን ፍጹም መረጋጋትን የምታመለክት ትሆናለች። ብዙ ሰው የሚፈልገው ነገር ከተሳካለት ምን እንደሚያደርግ ስትጠይቁት ይሄ ነገርማ ቢሆንልኝ እንዲያደርግ ነበር፣ ምንም ሳላስብ ቀኔን ውል ነበር፣ ጭንቀት የሚባል ነገር እኔ ጋር አይኖርም፣ እንዲህ እያለ ብዙ ደስ የሚያሰኙ ነገሮችን ይነግራቸዋል። ታዲያ አሁን የሚፈልገውን ነገር ከማግኘቱ በፊት እነዚህ ስሜቶች በሱ ውስጥ መምጣት አለባቸው ነው ዋናው ጨዋታ። አለበለዚያ ህይወቱን ሙሉ ሲደክም የሚውል ሰው ይሆናል። የእንግሊዘኛውን አልፋቤት እንደ ቅደም ተከተል እንመልከተው። ኤ፣ ቢ እና ሲን እንያዝ። ኤ እናንተ ያላችሁበት ቦታ ነው። ቢ የምትፈልጉት ነገር ነው። ምናልባት ብዙ ገንዘብ፣ ጤንነት፣ አሪፍ ስራ፣ አሪፍ ትዳር፣ የሰው ልጅ የሚፈልጋቸው ነገሮች ወይንም ዲዛይር የሚባሉ ፍላጎት የሚባሉ ነገሮች እንደ ቢ ተመስላለች። ሲ ላይ ምን አለ ካላችሁ እነዚህን ነገሮች ካገኛችሁ በኋላ የሚሰማችሁ ስሜት አለ። ያ ስሜት በሲ ሪፕሬዘንት ይደረጋል ወይንም ሲ ላይ ይቀመጣል። አሁን እናንተ ህይወታችሁን ስታስቡት በዚህ መንገድ ነው የምታስቡት። እኔ እኮ ይሄንን ባገኝ እንዲህ ይሆን ነበር፣ አሜሪካ ብሄድ ኖሮ እኮ ደስተኛ ሆን ነበር፣ እገሌን ባገባ እኮ ህይወቴ ቀላል ይሆን ነበር፣ ብዙ ገንዘብ ባገኝ ኖሮ አልጨነቅም ነበር። እነዚህ ሁሉ አመለካከቶች፣ አስተሳሰቦች ነገሮቻችንን የምንመለከትበት መንገድ ነው። አሁን ግን በህይወት የምትፈልጉትን ነገር ማግኘት ከፈለጋችሁ በዚህ መስመር መሄድን ታቆማላችሁ። ምክንያቱም ትክክለኛው መንገድ ይሄ አይደለም። መንገዱን ከኤቢሲ ወደ ሌላ እንቀይረዋለን ማለት ነው። ትክክለኛው ቀመር በመጀመሪያው መንገድ ስንመለከት ሲ ብለን ያሰብነው ነገር መዳረሻችን ነበር። አሁን ግን መነሻችን ይሆናል። ሲ ላይ ያለው ነገር ፍላጎቶቻችሁ ሳይሆን ፍላጎቶቻችሁ ከተሳኩ በኋላ የምታገኙት ስሜት ነው። ስለዚህ አሁን ለምሳሌ አንድ ሰው በህይወት ውስጥ ማግኘት የሚፈልገው የገንዘብ መጠን አለን በል። በወር ውስጥ ማግኘት የሚፈልገውን ገንዘብ ቢያገኝ ምን አይነት ስሜት ይሰማው ነበር? ህይወቱ ምን ይመስል ነበር? በስሜት ደረጃ መጀመሪያ ሊያመጣው ይገባል። ስሜቱን እንዴት ላመጣው እችላለሁ የሚለውን ነገር አሁን ከማስረዳቴ በፊት መጀመሪያ ወደ ቀጣዩ ስቴፕ ልለፍ። የምትነሱት ከሲ ነው ብያቸዋለሁ። አንዴ ይህንን ስሜት በውስጣችሁ ይዛችሁ ፐርሲስት ካረጋችሁ፣ ጽኑ ከሆናችሁ፣ በዚህ እምነት ውስጥ የምትቆዩ ከሆናችሁ you're in a state of heaven። አይምሯችሁ ያለበት ስቴት ሄቨን በሚባል ስቴት ውስጥ ነው። ማለትም ደግሞ መንግስተ ሰማያት ወይንም ደግሞ ገነት። ምክንያቱም የምትፈልጉትን ነገር አግኝቻለሁ ብላችሁ አስባችኋል። ስለዚህ አትጨነቁም። መትረፍረፍ ውስጥም ናችሁ። በመትረፍረፍ ዓለም ውስጥ ተቀመጣችሁ ማለት የምትፈልጉትን ነገር እንዳገኛችሁ አመናችሁ ማለት ነው። ስለዚህ ከሰማይ ይሰጣችኋል እንደተባለው እናንተም የምትፈልጉት ነገር እዚህች ምድር ላይ ይፈጠርላችኋል። ፍቃድህ በሰማይ እንደሆነው ሁሉ በምድርም ይሁን ይላል። ይህ ማለት ምን ማለት ነው? አይምሯችሁ አምኖት ይሄ ነገር የኔ ዓለም ነው ያለበት ቦታ ሁሉ የእናንተ ዓለም ይሆናል ማለት ነው። ለዚህ ነው ትልቅ የሚባል እምነትና ፐርሲቪረንስ ወይንም ጽናት ያስፈልጋል የሚባለው። ታዲያ አሁን እፈልገዋለሁ ብላችሁ ያሰባችሁት ነገር ቢ ላይ ይከሰትላችኋል። ከሲ ወደ ቢ መጣችሁ። ታዲያ በአይምሯችሁ ውስጥ ያገኛችሁት ነገር መጀመሪያም የእናንተ የነበረው ነገር እዚህች ምድር ላይ ደግሞ ሲገለጥላችሁ ያንን ከሰማይ የተሰጣችሁን ነገር እዚህ ስታገኙት ኤ ላይ ተመልሳችሁ መጣችሁ ማለት ነው። ያ ማለት ዓለም የእናንተ ምስክር ሆና ትቀርባለች። የዘራችሁትንም አጭዳችሁ የሚባለው በዚህ መንገድ ብቻ ነው። እምነትና ስራ የሚባለውን ነገር ብዙ ጊዜ ሰዎች ሲያምታቱ ትመለከታለሁ። ስራ የእምነታችሁ ውጤት ነው እንጂ እምነታችሁ የስራችሁ ውጤት አይደለም። እምነት ማለት ምን ማለት ነው? በስሪዲ ዓለም ውስጥ ያለ ነገር አይደለም አይደለ? ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው። እዚች ጋር የማናየውም የሚለው ላይ እንድታሰምሩ እፈልጋለሁ። እዚች አካላዊ ዓለም ላይ ያለ ነገር አይደለም ማለት ነው። ስራ የሚባለው ነገር ግን ምንድን ነው? እዚች ምድር ላይ ያለ ነው።
አንድ ሰው የወር ገቢውን ማሻሻል ከፈለገ እዚህች ምድር ላይ መልፋትን ይመርጣል ማለት ነው። አብዛኛው ሰው በዚህ መንገድ ነው የሚሄደው። ይህ ደግሞ ምን ይባላል? ባርነት። ምክንያቱም መጀመሪያ እምነቱን የቀየረ ሰው አይደለም፣ ቀጥታ ወደ ተግባር ወይንም ወደ አክሽን የገባው። እምነት የሌለው ሰው ምንም ያህል ቢለፋ ምንም ያህል ቢደክም የሚለወጥ ሰው አይሆንም። እምነት እዚህች ዓለም ላይ ያለ ነገር አይደለም። ስራ ግን እዚህች ዓለም ላይ የሚገኝ ነገር ነው። ይህ ማለት 3D ዓለም ውስጥ ያለ ነገር እንዳለ ኤፌክት ወይንም ደግሞ ውጤት ነው። የማይታየው ዓለም ውስጥ ያለ ነገር እንዳለ ደግሞ ኮዝ ወይንም ደግሞ መንስኤ ይባላል። ስለዚህ እምነታችሁ መንስኤ ይሆናል፣ ስራችሁ ደግሞ ውጤት ነው። አሁን ይህንን በምሳሌ ላስረዳችሁ። አንድ ሰው ገቢውን ከ10,000 ብር ወደ 100,000 ብር በወር ለማድረግ ወሰነ። ነገር ግን ይህ ሰው እንዴት ይህንን ገንዘብ እንደሚያመጣ አያውቅም። እምነቱም የሚሰራለት ነገር እዚህ ጋር ነው። እምነቱ ካለው ያንን ገንዘብ የሚያገኝ ሰው ሆኖ እሱ አምኖ ከተቀበለ እነዚህ መንገዶች እየተገለጡለት ይመጣሉ። ማለትም ደግሞ ውጤቱን እንዲያመጣለት የሚጠቅሙት ነገሮች እንዳለ ለሱ ግልጽ ይሆናሉ ማለት ነው። ትራዲሽናሊ ሁሉም ሰው የሚጸልይበትን መንገድ ደግሞ እንመልከት። እባክህን ፈጣሪ ይህንን ነገር ብቻ አድርግልኝ እያለ ይሄዳል። ቀኑን ሙሉ ይለፋል፣ ማታም ይለፋል፣ ይተኛል። ጠዋትም ተመልሶ በዚህ የጸሎት መንገድ ይቀጥላል። ዘላለሙን ምንም ነገር ሳያገኝ የሚቀመጥ ሰው ሆነ። ታዲያ አሁን እዚህ ጋር ማን ነው የሚወቀሰው? ፈጣሪ? በፍጹም። ምክንያቱም ያመነ ሰው አይደለንም። እኛ ያላመነውን ነገር ደግሞ ልናገኝ አንችልም። የሰው ልጅ ከሰማይ ብቻ ነው ሊቀበል የሚችለው ተብለናል። ስለዚህ ያንን የፈለግነውን ነገር ያገኘን ሰዎች ሆነን መቅረብ ብቻ ነው የኛ ኃላፊነት። እንዴት እንደምናመጣው በምን መንገድ መቼ እንደሚመጣ ምንም አይመለከተንም። ለምን ካልን ደግሞ መጽሐፍ ቅዱስ ላይ ምን ይላል? ሐሳቤ እንደ ሐሳባችሁ መንገዴም እንደ መንገዳችሁ አይደለምና ሰማያት ከምድር ከፍ እንደሚሉ መንገዴ ከመንገዳችሁ ሐሳቤም ከሐሳባችሁ እንዲሁ ከፍ ያለ ነው ይላል። ታዲያ አሁን የኛ ኃላፊነት ምንድን ነው? የምንፈልገውን ነገር ይዘን በዛ እምነት ውስጥ መቆየት። ምክንያቱም እኛ በዚህ ጋር ነው የሚመጣው ብለን የሚመጣበት መንገድ ግን በሌላ በኩል ሊሆን ይችላል። ታዲያ እኛ አወቅን ብለን የምንዳክርበት ነገር እንጀራችን ላይሆን ይችላል ማለት ነው። ሰማይ ከምድር ከፍ እንደምትል ሁሉ ብሎም የጻፈው ለዚህ ነው። ሰማይ ያልነው is a state of mind, is a state of consciousness ብያቸዋለሁ። እቺ ምድር ደግሞ የኮንሽስነስ ጠብታ ነች። ምድር ላይ ያለ ነገር ሁሉ በመጀመሪያ በኮንሽስነስ ደረጃ ነበር። አለበለዚያ እዚህች ምድር ላይ ኤግዚስት ሊያደርግ አይችልም። ስለዚህ በዚህ መንገድ ኮንሽስነስ ወይንም ሰማይ ከፍ ያለ ነው። እቺ ምድር ደግሞ የሱ ዝቅ ያለች ኮፒ ነች ማለት ነው። እናንተ የምትፈልጉትን ነገር እንዳገኛችሁ አድርጋችሁ እመኑ እንጂ ፈጣሪ እናንተ የምትፈልጉትን ነገር የሚሰጥበትን መንገድ አያጣም። ስለዚህ ስለ መንገዱ አታስቡ። በወር 10,000 ብር ደሞዝተኛ የሆነ ሰው በወር 100,000 ብር እንዴት ማግኘት እንዳለበት ስለማያውቅ ብቻ ፈርቶ ቁጭ ካለ፣ በእምነት መንገድ ላይ አልቀመጥም ካለ እንዴት ሊሆንለት ይችላል? በፍጹም ሊሆንለት አይችልም። ምክንያቱም አይምሮ 100,000 ብር እንዴት ማግኘት እንዳለበት የሚያውቅ ቢሆን ኖሮ የ10,000 ብር ደሞዝተኛ አይሆንም ነበር። ስለዚህ እናንተ ያላችሁበት የአመለካከት ወይንም የአስተሳሰብ ደረጃ ኮንሽስነስ ስቴታችሁ ዝቅ ያለ ነው፣ ከሄቨን ወይንም ከሰማይ ዝቅ ያለ ነው። ታዲያ ይህንን ኮንሽስነሳችሁን ወደ ሰማይ ልትመልሱት ይገባል። እነ ስቴት ኦፍ ዲዛይርለስነስ ወይንም የምትፈልጉትን ነገር እንዳላግኝታችሁ ከዚህ በኋላ ምንም የጎደለኝ ነገር የለም ተርፎልኛል ብላችሁ የምትቀመጡበት ስቴት ኦፍ ማይንድ ያስፈልጋቸዋል። የዛኔ ይቺም ዓለም የአይምሯችሁ ነጸብራቅ ስለሆነች የሚፈጠርላችሁም ነገር አይምሯችሁ ላይ እንደነበረው ማለትም ደግሞ በሰማይ እንደነበረ ይሆናል። አሁን በመጨረሻ ወደ ስሜት ከመምጣቴ በፊት አንድ ነገር ግልጽ ማድረግ አለብኝ። የምትፈልጉት ነገር ገንዘብ ከሆነ፣ ጤና ከሆነ፣ ትዳር ከሆነ ወይንም ምንም አይነት ነገር ከሆነ እናንተ ለምትፈልጉት ስሜት እነዚህ ፍላጎቶቻችሁ እንደ ደላላ ሆነው ነው የሚመጡት። እናንተ ከትዳሩ ከገንዘቡ ወይንም ከሌሎች ነገሮች የያዛችሁ ምንም አይነት ቁርኝነት የለም። ትዳሩንም የምትፈልጉት ደስተኛ መሆን ስለምትፈልጉ ነው። የሆነ የምታሳድዱት ስሜት አለ። ስለዚህ ከሲ ነው ወደ ቢ የምትሄዱት፣ ቢ ደግሞ ወደ ኤ ወስዳችኋል ያልኩት ለዚህ ነው። ደላላውን ዘላችሁ የምትፈልጉትን ስሜት ትይዛላችሁ። ከዛ በኋላ ደላላው ይመጣል፣ ማለትም የምትፈልጉት ነገር ይመጣል። አሁን ደግሞ ወደ ስሜት ልምጣ። ብዙ ኮሜንት ላይ እንዳየሁት ከሆነ አብዛኛው ሰው የተቸገረው ስሜቱን ማምጣት ላይ ነው። እንዴት ነው በችግር እዚህ እየተሳቀቅኩ ሀብታም እንደሆንኩ አድርጌ ስሜቱን ላመጣው ምችለው ይላሉ። ቀላል ምሳሌ ላምጣ። ገንዘቡን የሚፈልገው ሰው የሚፈልገውን ገንዘብ ካገኘ በኋላ ምን አይነት ህይወት ይኖራል? እናቱ፣ አባቱ፣ ቤተሰቦቹ በተጨማሪም ጓደኞቹ መተው ምን ይሉታል? ይህንን ማሰብ እኮ ነው ያለባችሁ። ብሩን መቁጠር ካለባችሁ በአይምሯችሁ ውስጥ ያንን ብር እየቆጠራችሁ ትተኛላችሁ። ብር የራሱ የሆነ ሽታ ወይንም መዓዛ አለው አይደለ? ምንም እንኳን ደስ የሚል ሽታ ባይሆንም ብር ስለሆነ ብቻ ያንን ሽታ ተላምድኗል። ስለዚህ በአይምሯችሁ ውስጥ ገንዘባችሁን ስትቆጥሩ ገንዘባችሁን ማሽተት ትችላላችሁ። የምትፈልጉትን የገንዘብ መጠን ስትቆጥሩ፣ ስታሸቱ፣ ስትነኩት እየተመለከታችሁ ከሆነ ስንት የስሜት ሕዋሶቻችሁ ሰሩ ማለት ነው። ብሩን በአይነ ህሊናችሁ እያያችሁት ነው። ስለዚህ ማየት የሚባለው ነገር አለ። በእጃችሁ እየቆጠራችሁት ነው። ስለዚህ መቁጠር ወይንም መንካት የሚባለው ነገር አለ።
ገንዘቡን ስታሸቱት ደግሞ አፍንጫችሁም እየሰራ ነው። ሶስተኛ የስሜት ሕዋስ ጨመራችሁበት። እነዚህ ነገሮች እንዳለ ትክክለኛውን ስሜት ያመጡላችኋል። አዲስ ቤት መከራየት ወይንም አዲስ ቤት ውስጥ መግባት የምትፈልጉ ከሆነ ተመሳሳይ ነው። ማየት የምትፈልጉት ፈርኒቸር ምን አይነት ነው? ቤተሰብ ጓደኞቻችሁ ቤት ለምቦሳ ብለው ሲመጡ ምን አይነት ነገር የሚፈጠር ይመስላችኋል? እነዚህን ነገሮች አሁንም እንደሆነ ሰው ወይንም ደግሞ እንደደረሰበት ሰው ሆናችሁ ትመለከቱታላችሁ። ቤተሰብ ጓደኞቻችሁ መጥተው ሲያቅፏችሁ፣ ቤታችሁ በጣም ያምራል ሲሏችሁ፣ እናንተ ልብ ብላችሁ ያስተዋላችሁትን ነገር እነሱ ማስተውለው ይሄ ነገር ደስ ሲል ሲሏችሁ፣ እያንዳንዱን ነገር በዲቴል ልትመለከቱ ይገባል። ጤናውን ያጣ ሰውም ጤናውን ሲያገኝ ምን ይሰማው ነበር? እግሩን ተሰብሮ የተቀመጠ ሰውም ተነስቶ መራመድ ቢችል ኖሮ እንዴት ይሆን ነበር? በአይነ ህሊናው እኮ መራመድና መሮጥ ይችላል። በአይነ ህሊናው መሮጥና መራመድ የሚችል ሰው ደግሞ በሄቨን በገነት በመንግስተ ሰማያት ውስጥ መራመድና መሮጥ የቻለ ሰው ነው ማለት ነው። ስለዚህ በሰማይ ያለ በምድርም ይሆናል። እዛ ስቴት ኦፍ ኮንሽስነስ ላይ የነበራችሁን ነገር እዚህች ምድር ላይ ያያችሁ ትመጣላችሁ። አሁንም ሌላ ምሳሌ ልስጣችሁ። ምክንያቱም የሰው ልጅ ፍላጎቱ ብዙ የተለያዩ ነገሮች ስለሆኑ ዋና ዋናዎቹን እያነሳው ኤግዛክትሊ ማድረግ ያለባችሁን ነገር ብነግራችሁ ይቀላችኋል ብዬ ነው። ትዳር የምትፈልግ ሴት አለች ልበል። የምትፈልገውን የወንድ አይነት ታውቃለች። ግዴታ በህይወቷ ውስጥ ያለ ሰው መሆን የለበትም። ዋናው የምትፈልገው ነገር በትዳሯ ደስተኛ መሆንን ነው አይደል እንዴ? ስለዚህ የምትወደው የምታፈቅረው ሰው ያንን ቀለበት እንዳደረገላት አርጋ እጇ ላይ ያንን ቀለበት ፊል እያረገች በአይነ ህሊናዋ የጣት ቀለበቷ ላይ ያቺን ቀለበት እያሽከረከረች በደስታ ውስጥ ስትተኛ ልትመለከት ይገባል። ማታ ማታ ወደ አልጋዋ ስትገባች ሴት ካጠገቧ የምትወደው ባል እንዳለ አርጋ ማሰብ አለባት። በተጨማሪም እጇ ላይ ያለውን ቀለበት እያሽከረከረች ፍላጎቷ ስለተሳካላት ለፈጣሪ ምስጋናዋን እያቀረበች መተኛት ያለባት ሴት ነች። እንቅልፍ ሲወስዳት በዚህ ስቴት ውስጥ ሊወስዳት ይገባል። አሁን ይህንን ነገር እስከ መቼ ነው ማድረግ ያለብኝ ብላችሁ ታስቡ ይሆናል። እዚህች ምድር ላይ የምትፈልጉት ነገር እስኪሳካላችሁ እስኪመጣላችሁ ድረስ ማድረግ አለባችሁ። መቼና እንዴት ብላችሁ እንዳትጠይቁ። የጠየቃችሁለት እያመናችሁ አይደለም። አሜሪካ መግባት የፈለገ ሰው አንድ አሜሪካ ከገባ በኋላ እንዴት ነው አሜሪካ ምገባው ብሎ አያስብም አይደል? ስለዚህ ሀብት አግኝቻለሁ ብላችሁ ካሰባችሁ እንዴት ነው ሀብት ማገኘው ብላችሁ ኮንሽስሊ ልታስቡ አይገባም። ፈጣሪ ሁሉንም ነገር ተቆጣጥሮ ይዞልኛል፣ እኔ ምንም መጨነቅ የለብኝም ብላችሁ የምታስቡ ሰዎች መሆን አለባችሁ። እምነት ማለት ይህ ነው። አውቃለሁ እስከ ዛሬ ስለ እምነት የተማራችሁት ነገር ይሄንን ላያንጸባርቅ ይችላል። እኔንም እመኑኝ እያልኳችሁ አይደለም። ነገር ግን ሞክሩት። እናንተ መሞከር ትችላላችሁ። እውነት መሆኑንና አለመሆኑን የምታረጋግጡት በራሳችሁ ስራ ይሆናል ማለት ነው። ባይሳካላችሁ እንኳን ችግሩ ከእምነታችሁ ማነስ ነው እንጂ ከፈጣሪ ማነስ እንዳልሆነ ወቁ። ዛሬ በጣም ብዙ ቶፒኮችን በአንድ ያይላችኋለሁ ብዬ ነበር ያሰብኩት። ከአራት ውስጥ ግን ዛሬ አንዱን ብቻ ነው ልመለከት የቻልኩት። ምናልባት በደንብ ከተረዳችሁት ብዬ አንደኛውን በደንብ በትኜ በዚህ መንገድ አቅርቤላችኋለሁ። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።